ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ ጋር ሲያድር ከኛ ጋር ሲሆን የልባችን ሐሳብ ይፈጸማል። የተመኘነውን እናገኛለን። የቀራንዮ በግ መታረድ ያልገባቸው የዘገዩ ሰዎች አሉ። እናንተ ከማመን ለምን ዘገያችሁ? አንዱ ማስወገድ ያለብን ነገር ጥርጥር ነው። ባህር ወልዴ ወተዘከር ኪዳኔ እያለች እኔንና እናንተን የምታስምር እሷ ናት። እሷ በሕይወታችን ውስጥ ስራ አላት። በኃጢአት ምክንያት፣ በስተት ምክንያት፣ በአምልኮ ባዕድ ምክንያት፣ በተለያየ ምክንያት የተዘጋው ዓይን ሲከፈት ትወዱታላችሁ። ንስሐ ያልገቡ ንስሐ ይገባሉ። እረፍት ያጡ እረፍት ያገኛሉ። እቺ ቤተ ክርስቲያን ሰላም ለኩልክሙ ትላለች። የሰው ልጅ እየበላና እየጠጣ መጣ፣ ዮሐንስ ግን ሳይበላና ሳይጠጣ መጣ፣ መንፈስ አደረበት አላችሁ። የሰው ልጅ ግን እየበላና እየጠጣ እናንተን ለማዳን መጣ አላችሁ። የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ክቡር አባታችን የዕለቱ ተጋባዥ እንግዳችን የምናከብራቸው ሊቀ ትጉሃን መምህር ገብረ መስቀል ቀጣዩን መንፈሳዊ መልእክት ያስተላልፉልናል። ቀጥታ ወደ እርሳቸው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ ከሩቅም ከቅርብም በመድኃኔ ዓለም ቸርነት በድንግል ማርያም አማላጅነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። ጌታ ሆይ ከኛ ጋር እደር። ይህ የትምህርታችን ርዕስ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 13 ላይ የምታገኙት ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ ጋር ሲያድር ከኛ ጋር ሲሆን የልባችን ሐሳብ ይፈጸማል። የተመኘነውን እናገኛለን። የለመነውን እናገኛለን። ዓይኖቻችን ይገለጻሉ። እግዚአብሔር ይርዳን። እባካችሁ አመስግኑት እግዚአብሔርን። እንግዲህ ይህንን ጥያቄ የጠየቁት የኤማሁስ መንገደኞች ናቸው። በጌታችን በመድኃኒታችን በኢየሱስ ክርስቶስ የሆነውን ነገር አስበው ወደ 60 ምዕራፍ ወደሚርቅ ሁለቱ ደቀ መዝሙር እየተጓዙ ነበር። የኤማሁስ መንገደኞች ይባላሉ። እነዚህ መንገደኞች እየተጓዙ ነበርና የመጀመሪያው ይህ ነገር እንዴት ይሆናል? ኢየሱስ ክርስቶስን እንዴት ይሰቅሉታል? መድኃኔ ዓለምን እንዴት ይገሉታል? እኛ ለሕዝቡ ነፃነት፣ አርነት ያወጣል ብለን አስበን ስንጠብቅ የነበረውን ባጭር ገደሉት፣ ሰቀሉት እያሉ መከራውን፣ ስቃውን በኢየሩሳሌም የሆነውን ነገር እያሰቡ ይጓዙ ነበር። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው በስሜ 2ም 3ም ሆናችሁ ስለ እኔ ብትነጋገሩ፣ ስለ እኔ ብታወሩ እኔ በመካከላችሁ እገኛለሁ ይላል ቸሩ መድኃኔ ዓለም። እባካችሁ አመስግኑት። ክብር ለእሱ ይሁን። በዚህ ምክንያት ሁለቱ እየተነጋገሩ ስለ ኢየሱስ ክርስቶስ መሞት፣ ስለ ኢየሱስ ክርስቶስ መከራ፣ ስቃውን እያሰቡ እየተጓዙ ነበርና
እነሆም ዛሬ 3ኛ ቀን ሆኗል እያሉ እያወሩ በሚሄዱበት ጊዜ እሱ ጠጋ ብሎ እያዳመጣቸው አብሯቸው ይጓዝ ነበር። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በትዳራችሁ፣ በቤታችሁ፣ በንብረታችሁ መድኃኔዓለም አይለያችሁ። አዎ እነኚህ መድኃኔዓለም አለቀቃቸውም። እናም ከዚህ በኋላ እናንተ አላቸው ጌታ ኢየሱስ ክርስቶስ እናንተ እየጠወለጋችሁ እየደከማችሁ እየወደቃችሁ የተነሳችሁ ስለምንድን ነው የምታዋሩት? ስለምንድን ነው የምትነጋገሩት? ስለማን ነው የምታዋሩት አላቸው። እንዴ አንተ ደግሞ በኢየሩሳሌም እንግዳ ነህ? ትላንትና ዓርብ የሆነውን አልሰማህም? በኢየሩሳሌም የሆነውን ነገር አንተ የት ነበርክ? እንግዳ ነህ ወይ አሉት። እንግዲህ ባለቤቱን ነው። ልብ በሉ። ራሱ የተቸነከረውን፣ ራሱ የተሰቀለውን፣ ራሱ የተገረፈውን፣ ራሱ መከራ የተቀበለውን ባለቤቱን ራሱ እየጠየቃቸው ለራሱ ደግሞ ነገሩት ማለት ነው። ልብ በሉ። መቼም አለማወቅ ከባድ ነው። እንዳያውቁት ዓይናቸውን ሸፍኗቸው ነበር፣ ጋርዷቸው ነበር ይላል። አላወቁትም። አብሯቸው ግን እየሄደ ነው። መድኃኔዓለም ከኛ ጋር ነው። እሺ የራቀ እንዳይመስላችሁ፣ ሩቅ እንዳይመስላችሁ፣ እዛ ከደመናው በላይ እንዳይመስላችሁ። መድኃኔዓለም መካከላችሁ ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። መድኃኔዓለም ሩቅ አይደለም። መድኃኔዓለም ለሚወዳቸው በጣም ቅርብ ነው። ስለዚህ ቅርብ ነው፣ ግን አብሯቸው እየሄደ አንተ እንግዳ ነህ ሆይ እያሉ የእሱን ሞት ያስረዱት ነበር። የእሱን ችንካር ያስረዱት ነበር። የእሱን መከራ ያስረዱት ነበር። ነገር ግን እንዲህ አላቸው፣ እናንተ ልባችሁ ከማመን የዘገየ ለምንድን ነው? ልብ በሉ። አሁን ብዙ ከማመን የዘገዩ ሰዎች አሉ። ያልገባቸው ሰዎች አሉ። የመድኃኔዓለም ቸርነት፣ የእሱ ሥጋ መቆረስ፣ የእሱ ደም መፍሰስ፣ የቀራንዮ በግ መታረድ ያልገባቸው የዘገዩ ሰዎች አሉ። እናንተ ከማመን ለምን ዘገያችሁ አላቸው። ልብ በሉ። አሁንም የዘገዩ ሰዎች ስላሉ ነው። ያላመኑ ሰዎች ስላሉ፣ አዎ ከአምልኮ ባዕድ ያልወጡ ሰዎች ስላሉ ዘግይታችኋል አላቸው። ከማመን ዘግይታችኋል። የተነገረውን ትንቢት አዳምጣችሁ መጽሐፍትን አንብባችሁ ከማመን ዘግይታችኋል አላቸው። ብዙ የዘገዩ ሰዎች አሉ። መድኃኔዓለምን ያላወቁ ሰዎች፣ ቸሩን መድኃኔዓለምን ያላወቁት ሰዎች አሉ። መድኃኔዓለም ማለት መድኃኒት ማለት ነው። አዎ ይህ መድኃኒት የነፍስም የሥጋም ነው። ሲወለድ መድኃኒት ነው። ቀራንዮም መድኃኒት ነው። እንዲህ ነበር ያለው፣ መድኃኒት ክርስቶስ ተወልዶላችኋል። ደስ ይበላችሁ። ክብር ለመድኃኔዓለም። አያት የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መድኃኒት ተወልዶላችኋል ነበር ያለው። አሁን ደግሞ በቀራንዮ ሲሰቀል ደግሞ በማእከለ ምድር መድኃኒትን አደረገ። ቀራንዮ ማእከለ ምድር ይባላል። የምድር መካከለኛ ማለት ነው። ስለዚህ መድኃኒትን አደረገ። መድኃኔዓለም ማለት መድኃኒት ማለት ነው። ደስ ይበላችሁ። ክብር ለመድኃኔዓለም። መድኃኒት ማለት ነው። ይህ መድኃኒት ደግሞ ሥጋን ይፈውሳል፣ ነፍስን ያድናል። ሁለት መድኃኒት ነው። ይህንን ከማመን ለምን ዘገያችሁ አላቸው። ማመን ሲባል ምንም ቅይጥ የሌለበት ማለት ነው። ከኔ በቀር ሌላ አምላክ አታምልክ። እግዚአብሔር ማለት የዓለም ጌታ የዓለም መድኃኒት ማለት ነው። ደስ ይበላችሁ። ክብር ለመድኃኔዓለም። ገዢ ነው። አዎ ታዲያ እንቅፋቶችን ማስወገድ ነው። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ አምላክ የለም ይላል። ሐስሮ ረክሱ በምግባር ይሆኑ፣ በስራቸው በአስተሳሰባቸው ጎሰቆሉ፣ ረከሱ።
የሚጠራጠር ልብ እንዳይኖር፣ አዎ የወረደ ልብ እንዳይኖር፣ ልባችሁ ከእግዚአብሔር ጋር መሆን አለበት። ለማመን መፍጠን አስፈላጊ ነው። ስለዚህ አንዱ ማስወገድ ያለብን ነገር ጥርጥር ነው። እግዚአብሔር ማን ነው የሚለውን የእግዚአብሔርን ሕልውና የሚፈታተነውን ከኛ ማራቅ ማስወገድ ነው። አንዱ የመጀመሪያው እሱ ነው። የስናፍጭ ቅንጣት የምታከል እምነት ቢኖራችሁ ይህን ተራራ ማዘዝ ትችላላችሁ ነው የተባለው። ስለዚህ በእምነታችሁ ፍጹም መሆን ነው። አንዱ ጥርጥርን ማራቅ ነው። ሁለተኛው ደግሞ ከአምልኮ ባዕድ መራቅ ነው። አምልኮ ባዕድ ማለት በፀሐይ የሚያምኑ አሉ፣ በጨረቃ የሚያምኑ አሉ፣ በእንስሳ መልክ የሚያምኑ አሉ፣ በሰው የሚያምኑ አሉ፣ በእጽዋት፣ በዛፍ፣ በድንጋይ፣ በተራራ የሚያምኑ አሉ። ይህ አምላክ ይሆናል? ንገሩ። በላይ በሰማይ ለፀሐይ፣ ለጨረቃ፣ ለከዋክብት እንዳትሰግድ ይላል። እነኚህ ሰውን የሚያገለግሉ ናቸው። በታች በምድር ሰው፣ እንስሳ፣ አራዊት፣ አዕዋፋት አምላክ ሊሆኑ ይችላሉ? አይችሉም። በእነዚህ ምሳሌ የተቀረጸ ነገር አታምልክ። አምልኮ ባዕድ ማለት ይሄ ነው። ልብ በሉ። ሌላው ደግሞ ጠንቋይ የምታመልኩ፣ ጠንቋይ የምትጠይቁ፣ ለጠንቋይ የምትሰግዱ ተአምኖ በሰብ ይባላል። በሰው ማመን ማለት ነው። ጠንቋይ አልፈጠረንም። ጠንቋይ የእኛ አምላክ አይደለም። ሌላው ደግሞ ለአጋንንት ግብር ማቅረብ ነው። ለአጋንንት መገበር ነው። በጉን፣ ዶሮውን፣ ፍየሉን፣ ሌሎች ደም እያፈሰሱ የሚገብሩለት አሉ። የበጉን የፍየሉን ደም አስወግዶ ራሱ ደሙን አፍሶ ሰጠን። ክብር ለመድኃኒዓለም ይሁን። እስቲ አመስግኑ። አዎ በብሉይ ኪዳን ብዙ ፍየሎች አልቀዋል፣ ብዙ ጊደሮች አልቀዋል፣ ብዙ በጎች አልቀዋል፣ ብዙ ታርደዋል። አዎ ስርየት ሊሆኑ፣ ነገር ግን ለአንዴና ለመጨረሻ ስጋውን ቆርሶ ደሙን አፍሶ ነፃ ያወጣን መድኃኒዓለም ነው። ክብር ለእሱ ይሁን። በቃ የበግ ደም የለም፣ የጊደር ደም የለም፣ አብቅቷል። ስለዚህም ዛሬ ደግሞ ለአጋንንት የዶሮ ደም፣ የፍየል ደም፣ የጊደር ደም፣ የበሬ ደም የሚገብሩ፣ ለአምልኮ ባዕድ የሚገብሩ፣ ግብር የሚሰጡ እነሱን ነው እንግዲህ መድኃኒዓለም ከማመን ለምን ዘገያችሁ ያለው። ከማመን የዘገዩ ሰዎች በምናምንቴ ነገር ተጠምደው መንደር ውስጥ፣ ዛፍ ስር፣ ድንጋይ ስር፣ ጠንቋይ ቤት ምናምን፣ አስማተኛው፣ መተተኛው፣ ሞራ ገላጩ፣ ስር በጣሹ፣ መጽሐፍ ገላጩ፣ ይሄ በአስማት በጥንቆላ ሰዎችን የሚያሳብድ ብዙ አለ። ስለዚህም አስማተኛ፣ መተተኛ በእኛ ሕይወት ውስጥ ስራ የለው። የእኛ መድኃኒዓለም ብቻ ነው በእኛ ሕይወት ውስጥ ስራ ያለው። ክብር ለመድኃኒዓለም ይሁን። እናቱ ድንግል ማርያም ብቻ ናት ስራ ያላት በእኛ ውስጥ። መሐር ወልዴ ወትዘከር ኪዳኔ እያለች እኔንና እናንተን የምታስምር እሷ ናት። እሷ በሕይወታችን ውስጥ ስራ አላት። አዎ ቅዱሳን መላእክት የሚጠብቁን እነሱ ናቸው። በእኛ ሕይወት ውስጥ ስራ አላቸው እና መድኃኒዓለም ስራ አለው። ስለዚህ ተብታቢዎች፣ አስማተኞች፣ ጠንቋዮች፣ መተተኞች እነዚህ የሰውን ዕድል የሚያሰናክሉ ሁሉ፣ ከእግዚአብሔር ጋር የሚያጣሉ፣ ከእግዚአብሔር ጋር የሚያለያዩ ሁሉ ዕድል ከኛ ጋር የላቸውም። ክብር ለመድኃኒዓለም ይሁን። የላቸውም ከኛ ጋር። ወገኖች እናንተ የመድኃኒዓለም ልጆች ናችሁ። ለዚህ ነው ጌታችን ኢየሱስ ክርስቶስ ልባችሁ ለምን ከማመን ዘገየ አላቸው። ትንቢቱ እኮ እየተፈጸመ ነው። የሰው ልጅ መድኃኒዓለም ክርስቶስ ይህን ሁሉ ሊያደርጉበት አስቀድሞ በኢሳይያስ የተጻፈ አይደለምን? በትንቢተ ኢሳይያስ ምዕራፍ
53 ቁጥር 1 ጀምረን ስንመለከት ደም ግባት የለውም፣ ውበት የለውም ይላል። ጎኑ እስኪታይ ድረስ ጎኖቹ እስኪቆጠሩ ድረስ ተገርፎ በደም የተሸፈነ ፊት እንዴት ሊያምር ይችላል? እንዴት ውበቱን ልንወደው እንችላለን? በደም የተሸፈነ ስጋው የተቆራረጠ ደሙ የፈሰሰ የመከራ የስቃይ ሰው ነው ይላል። ስለኛ ደቀቀ፣ ስለኛ መከራ ተቀበለ፣ ደዌያችንን ተሸከመ ይላል። አሜን። እነሆ በሱ ቁስል እኛ ተፈወስን ይላል። ክብር ለመድኃኒዓለም ይሁን። ደስ ይበለን። በሱ ቁስል እኛ ተፈወስን። ያያችሁ፣ በሱ ቁስል ለመፈወስ ነው መድኃኒዓለም የሞተው። እኔና እናንተ 5500 ዘመን በመከራ ውስጥ በስቃ ውስጥ በሞት ጥላ ውስጥ ስለነበር የሞት ጥላ በልቶን በአጋንንት ተረግጠን፣ አዎ በአጋንንት ተገዝተን 5500 ዘመን ስለነበረ በጨለማ ውስጥ የነበሩ ብርሃን ወጣላቸው አለ ኢሳይያስ። ደስ ይበላችሁ። በጨለማ ውስጥ ይህንን ለማድረግ ነው የመጣው የሰው ልጅ አለ። ይህን ለማድረግ ነው የመጣው። ነቢያት የተናገሩት ሊቀ ነቢያት ሙሴ የጻፈው ይህን ሁሉ አላነበባችሁምን? ልባችሁ ከማመን ለምንድን ነው የዘገየው አላቸው። ይህንን ካስተማራቸው በኋላ ልባቸው ይቃጠል ነበር ይላል። ቃሉን ሲሰሙ ሲተረጉምላቸው፣ መጽሐፉን ሲተረጉምላቸው እነዚህ ሽሽት የሄዱት ፈርተው የነበሩ ሽሽት ስደት የሄዱ የነበሩ ልባቸው ይቃጠላል። ግን እሱ እንደሆነ አላወቁት። በመካከላቸው ሆኖ እያስተማራቸው ሲሄዱ ቀኑ መሸ። ቀኑ ሲመሽ አሁን ሊለያቸው ሆነ። ከእሱ ጋር አብረው እንዳይጓዙ ቀኑ መሽቷል፣ ጀንበር ጠለቀ። እንዳይለዩት ደግሞ ልባቸው እየተቃጠለ ነው። ትምህርቱ ይጣፍጣል፣ ልብ ይነካል። ትርጉሙ፣ ሐሳቡ፣ ትምህርቱን አልጠገቡትም። ስለዚህ ምን ያደርጉ? ጌታ ሆይ እባክህ ከኛ ጋር እደር አሉት። እባክህ እደር፣ ነገር ይጣፍጣል፣ ትምህርት ይጣፍጣል፣ ልባችን ተማርኳል፣ ለማን ትሄዳለህ? እባክህ ከኛ ጋር እደር አሉት። የእኛ ጌታ መድኃኒዓለም እኮ ቸር እኮ ነው። እሺ ከእናንተ ጋር አድራለሁ አለ። ክብር ለመድኃኒዓለም ይሁን። እግዚአብሔር የተመሰገነ። ሁላችሁ ቤት ይደርላችሁ፣ ሁላችሁ ቤት ይግባላችሁ። መድኃኒዓለም ቸር እኮ ነው። እባክህ ከኛ ጋር እደር ሲሉት እሺ በቃ ከእናንተ ጋር አድራለሁ አላቸው። ዛሬም የሚፈልገው ልብ ካለ መድኃኒዓለም ሩቅ አይደለም፣ ቅርብ ነው። ቅሩብ እግዚአብሔር ለየዋሃነ ልብ ይላል። እግዚአብሔር የሚፈልገው የዋህ ልብ ነው፣ ቅን ልብ ነው። እሺ ባይ ገር ቅን ልብ ይፈልጋል እግዚአብሔር። ስለዚህም ከእናንተ ጋር ያድራል። ካደረ ደግሞ ስራ አለው። እሱ እሺ ብሎ ሲገባ ወደ ቤቱ ገባ፣ ወደ ማደሪያው ገባ። ከዛ በኋላ ማደሪያው ጋር ሲገቡ ደግሞ 3 ነገር አደረገላቸው። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። አሁንም ያደርግላቸዋል። 3 ነገር አደረገላቸው። የመጀመሪያው ማዕዳቸውን ባረከላቸው። ሁለተኛ ደግሞ የተዘጋውን ዓይናቸውን ከፈተላቸው። ደስ ይበላችሁ። ክብር ለመድኃኒዓለም። ዓይናችሁ ሲከፈት ጌታን ታያላችሁ። በኃጢአት ምክንያት፣ በስህተት ምክንያት፣ በአምልኮ ባዕድ ምክንያት፣ በተለያየ ምክንያት የተዘጋው ዓይን ሲከፈት ትወዱታላችሁ። አሁን 3ኛ ባርኳቸው ተሰወረ ይላል። ክብር ለመድኃኒዓለም። መድኃኒዓለም ሲመጣ 3 ነገር ይደረግላችኋል። ማዕዳችሁ ይባረካል፣ ዓይናችሁ ይከፈታል፣ ትባረካላችሁ። ደስ ይበላችሁ። ክብር ለመድኃኒዓለም ይሁን። 3 ነገር አደረግላችሁ። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ፣ አዎ ከዚህ በኋላ ነበረ እነኚህ ሰዎች 3ቱን በረከት ካገኙ በኋላ ማዕዳቸው ከተባረከላቸው፣ ዓይናቸው ከተከፈተላቸው፣ ትምህርቱን ካገኙ በኋላ ከተባረኩ በኋላ አይ አንሰደድም አሉ። ከዚህ በኋላ መንገዳችንን አቋርጠን ስደታችንን ትተን ወደ ኢየሩሳሌም እንመለሳለን ብለው ወሰኑ። ክብር ለመድኃኒዓለም ይሁን። እግዚአብሔር የተመሰገነ ይሁን።
ወደ ኢየሩሳሌም ተመለሱ። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። አዎ ኢየሩሳሌም ማለት ምድራዊቱ ኢየሩሳሌም ቤተክርስቲያን ናት። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ዛሬ የሰራችኋት ቤተክርስቲያን ኢየሩሳሌም ትባላለች። አዎ ይቺ አምሳለ ኢየሩሳሌም ናት። ወደ ኢየሩሳሌም ተመለሱ። የጠፉት ሁሉ ወደ ኢየሩሳሌም ይመለሳሉ። ንስሐ ያልገቡ ንስሐ ይገባሉ። እረፍት ያጡ እረፍት ያገኛሉ። እቺ ቤተ ክርስቲያን ሰላም ለኩልክሙ ትላለች። ሰላም ለእናንተ ይሁን። እረፍት ያጣችሁ፣ የተጨነቃችሁ፣ የተቸገራችሁ ሰላም ለኩልክሙ ትላለች። ክብር ለመድኃኔዓለም ይሁን። ሰላም ለእናንተ ይሁን። እናንተ ደካሞች ኑ እረፉ፣ እኔ ያሳርፋችኋለሁ አለ መድኃኔዓለም። አሁን ሊያሳርፋችሁ መጥቷል። ሰላም ለኩልክሙ ወደ ኢየሩሳሌም ተመለሱ፣ በሱም አመኑ ይላል። ከዛ በኋላ እንዲህ ነው ያሉት፣ በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል ተለይቶ ተነስቷል። በሉ እስቲ እባካችሁ፣ ክብር ለእሱ ይሁን። ተነስቷል፣ በእውነት ተነስቷል። ለጴጥሮስም ተገልጧል፣ ለእኛም ታይቷል፣ አግኝተነዋል ብለው መሰከሩ ይላል። ክብር ለመድኃኔዓለም ይሁን። እግዚአብሔር ይመስገን። ይህንን ምስክርነት ለቅዱሳን ሐዋርያት ለ120 የጌታ ኢየሱስ ክርስቶስ ቤተሰቦች እየመሰከሩ እየተናገሩ ሳለ በሩን ክፈቱልኝ፣ መስኮቱን ክፈቱልኝ ሳይል ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ተገኘ። ሰላም ለእናንተ ይሁን አላቸው። ክብር ለመድኃኔዓለም ይሁን። ሰላም ለእናንተ ይሁን አለ። አዩ የተቸነከረው እጄ ይሄ ነው፣ እግሬ ይሄ ነው፣ ጎኔ ይሄ ነው። ስጋና አጥንት የለውም፣ ረቂቅ መንፈስ ነው። እዩኝ፣ ምትሃት እንዳልመስላችሁ አላቸው። ክብር ለመድኃኔዓለም ይሁን። እስቲ ጥቂት የሚበላ ስጡኝ አለ የእኛ ጌታ የድንግል ማርያም ልጅ። እንዲያምኑ እኮ ነው የሚበላ ነገር ስጡኝ አላቸው። አዎ ማርና የተጠበሰ ዓሣ ሰጡት ይላል። ከዛ በፊታቸው ተቀብሎ በላ ይላል። የሰው ልጅ እየበላና እየጠጣ መጣ። ዮሐንስ ግን ሳይበላና ሳይጠጣ መጣ፣ መንፈስ አደረበት አላችሁ። የሰው ልጅ ግን እየበላና እየጠጣ እናንተን ለማዳን መጣ አላቸው። ደስ ይበላችሁ። ክብር ለመድኃኔዓለም። እኛን ሊያድን የመጣው መድኃኔዓለም ክርስቶስ የሰው ልጅ ሁለተኛው አዳም ሆኖ ነው የመጣው። ስለዚህ ርዕሳችን ጌታ ሆይ ከእኛ ጋር እደር፣ እናንተ እግዚአብሔር ቤተ መቅደስ ናችሁ። ስለዚህ ይህንን ክብር ስላገኛችሁ፣ ይህንን ክብር ስለተጎናጸፋችሁ፣ ይህን ስላገኛችሁ እንኳን ደስ አላችሁ በድጋሚ እላለሁ። አመስግኑ። መድኃኔዓለም ክርስቶስ ከእኛ ጋር ይደር። አመሰግናለሁ። ቃለ ሕይወትን ያሰማልን፣ በእድሜና በጤና አምላካችን እግዚአብሔር ይጠብቅልን። እንግዲህ ያው ይሄ ቦታ እንደሚታወቀው የቤተክርስቲያኑ አመሰራረት በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ሄኖክ እና እንዲሁ ደግሞ በከንቲባችን ከንቲባ በተደረገ የጋራ ስምምነት የኛም ብቻ ሳይሆን እንደ ሃይማኖት ተቋማት የምዕመናኑን ችግር በመመልከት የመካነ መቃብር ችግር የአምልኮ መፈጸሚያ ቦታ በአካባቢ አለመኖሩን ብዙ ምዕመናንም በዛ አካባቢ ላይ መኖራቸውን መሰረት በማድረግ በአካባቢ ያሉ ከምዕመናንና ከካህናት የተውጣጡ ኮሚቴዎች በማዋቀር በቦሌና ለሚ ኩራ ክፍላተ ከተማ ቤተ ክህነት ድጋፍ ሰጭነት በሀገረ ስብከቱ መልካም ፈቃድ በእግዚአብሔር ቸርነት ጥያቄያችን ወደ ሃይማኖት ተቋማት ሄዶ በሃይማኖት ተቋማት በኩል ደግሞ ወደ መሬት አስተዳደር ከዛም አልፎ ወደ ከተማ አስተዳደሩ ክብርት ከንቲባ ቀርቦ በከተማ አስተዳደሩ የካቢኔ ውሳኔ የካቲት 29 2015 ዓ.ም 3500 ካሬ ሜትር የሆነ ቦታ ለቡቺ ቦሌ አየር ማረፊያ መድኃኔዓለም ቤተክርስቲያን መስሪያ ከመንግስት ተፈቅዶልናል ማለት ነው። ይህ ሲሆን ታዲያ የ3500 ካሬ ሜትር የልማት ተነሾች ስላሉ የነሱ የካሳ ክፍያ ቤተክርስቲያኗ እንድትከፍል ደብዳቤ ተጽፎልናል።
ይህንን መሰረት አድርገን ምናልባት የካሳ ክፍያውን አጠናቆ ከፍሎ ወደዚህ ቤተክርስቲያን ለማምጣት በተደጋጋሚ ያደረጉ ጥረት በወቅቱ አልተሳካም። ስለሆነም በአካባቢ በወረዳችን ስራ አስፈጻሚ በእውነት ከዛም በሚመለከታቸው ልዩ ልዩ የስራ ኃላፊዎች ጋር በመልካም አሰራር በተደረገ የመግባባት ስራ ምክንያቱም ተቋም ናት፣ ቤተክርስቲያን ናት፣ የህዝብ ነውና ቤተክርስቲያኗ ትከፍላለች፣ የግለሰብ ጉዳይ አይደለም፣ የኛም ሁላችን ይመለከታል በማለት አርሶ አደሮቻችንም ወይንም ደግሞ የልማት ተነሾችም ፈቃደኞች በመሆናቸው የካሳ ክፍያው በሂደት የሚከፈሉ ነው። ስምምነቱ ማድረግ የመድኃኔዓለምና የአቡነ ዘርዓ ቡሩክ ጽላት መቶ ቅዳሴ ቤቱ ጥር 27 2016 ዓ.ም ተከብሯል ማለት ነው። የነበረን ጊዜ ቆይታ የባረከ የአባቶቻችን አምላክ እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ወደ አባታችን ቆሞስ አባ ገብረ ማርያም የመጨረሻውን ምዕራገ ጸሎት እንሄዳለን። ለክቡር አባታችን ሊቀ ትጉሃን መምህር ገብረ መስቀል ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን። እግዚአብሔር ቸርነቱን ያብዛልን። እግዚአብሔር በጤና ይጠብቅልን፣ ክፉን ነገር ያርቅልን፣ መልካሙን ያቀርብልን፣ ቸርነቱን ምሕረቱን አርቅብን። አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ወገኖቻችን እንደምን ሰነበታችሁ? ከሚቀበል የሚሰጥ የተባረከ ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 35 ዛሬ የድጋፍም የትብብርም የአብረን እንስራም ጥያቄ አቀርብላችኋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የጀርባ አጥንት እናንተ ናችሁ። በምክራችሁ፣ በገንዘባችሁ፣ በዕውቀታችሁ፣ በበጎ ፈቃደኝነት ከዚህ ማህበር ጋር እዚህ ስለደረሳችሁ ከልብ እናመሰግናለን። ይህ ማህበር ከተመሰረተ 2017 40 ዓመት አስቆጥሯል። በዚህ 40 ዓመት ጉዞ ውስጥ መሰረቱም ራሱም እናንተ ናችሁ። ስለዚህ ዛሬ ደግሞ የደረስንበትን ለናንተ ባጭሩ ማቅረብ እፈልጋለሁ። አንደኛ በቴሌቪዥን የስብከት የቅኝት አገልግሎት ለመስጠት የቴሌቪዥን ክፍያችን እጥፍ ጨምሯል። ስለዚህ የእማማ ሚዲያ ስፖንሰር በመሆን እንዲሁም አቅማችሁ የፈቀደውን እንድትረዱን እጠይቃለሁ። ሁለተኛ የገጠር አብያተ ክርስቲያናትና ገዳማት ብዙ ችግር ገጥሟቸዋል። አቅማችን የፈቀደውን ያክል እንድንረዳ ጥሪዬን አስተላልፋለሁ። ሶስተኛ አብነት ትምህርት ቤት ዛሬ በችግር ውስጥ በፈተና ውስጥ ናቸው። ይህን ፈተና እንዲያልፉ ሁላችንም በመተባበር እንርዳቸው እላለሁ። አራተኛ በቤት ለቤት ድጋፍና እንክብካቤ የምናደርግላቸው የአልጋ ቁራኛ ህመምተኞች አረጋውያን የእኛን እጅ ይፈልጋሉ። ድሆች ከምድሪቱ አያልቁምና እጅህን እንድትፈታ አዝሃለሁ ይላል የእግዚአብሔር ቃል። ስለዚህም 64 አረጋውያን ህመምተኞች በየወሩ ድጋፍ እንድናደርግላቸው እንጠይቃለን። 5 የድሃ ድሃ ተብለው በዝቅተኛ ኑሮ ውስጥ ለሚገኙ ወገኖቻችን አቅም በፈቀደ የዕለት ጉርስ የዓመት ልብስ እንደግፋቸው እንላለን። 6ኛ ተምረው ስራ ያላገኙ የራሳቸውን የስራ ፈጠራ እንዲያጎለብቱ ሙያ አሰልጥነን እናቋቁማቸው።
7ኛ በድንገተኛ አደጋ በችግር ውስጥና በመከራ ውስጥ ላሉ፣ በሕመም ውስጥ ላሉ በጊዜያዊ እርዳታ አቅም በፈቀደው በማጽናናት በማበረታታት እንድንደርስላቸው ጥሪዬን አስተላልፋለሁ። ውድ ወገኖቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት ዕውቀት ማስፋፊያ ማህበር እነዚህንና ሌሎችን በርካታ ፕሮጀክቶችን እያከናወነ ይገኛል። ስለዚህ የእናንተን ድጋፍ የእናንተን እርዳታ በዚህ በባንክ ሂሳባችን ቁጥር 10425516969 ላይ በማህበሩ ስም በማስገባት ከሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ጋር እንድትሰሩ ዝቅ ብዬ በትህትና እለምናችኋለሁ። ስለ ትብብራችሁ ከልብ አመሰግናለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን።